ብሪያን ኤምቦሞ በበርካታ ክለቦች የሚፈልገው ካሜሩናዊ ተጫዋች ማንቸስተር ዩናይትድን መርጧል የሚል መረጃ የዘ አትሌቲኮ ዴቪድ ኦርነስቲን ታማኙ የመረጃ ምንጭ ይዞ ወጥቷል። ይህ ለዩናይትድ ትልቅ ዜና ነው። ምክንያቱም የአውሮፓ መድረክ ተሳትፎ የለውም ክለቡ፣ ግን ደግሞ አሁንም ተጫዋቾች ይህንን ክለብ ይፈልጉታል የሚል መልእክት ነው የሚያስተላልፈው። ዴላፕ ማንቸስተር ዩናይትድን ትቶ ወደ ቼልሲ ሲያመራም በርካቶች አሁን ማንቸስተር ዩናይትድ የትልልቅ ክለቦች አይን ውስጥ የለም ወይም ደግሞ የተጫዋቾች ምርጫ ውስጥ የለም የሚል መልእክት የሚያስተላልፍ ነው በሚል ትንታኔ ሲሰጡ ነበረ። ምንም እንኳን ማቲያስ ኩኛ በ62.5 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ቢያመራም ግን የዴላፕን እያነሱ ምክንያቱም ዴላፕ ቼልሲን ጨምሮ በትልልቅ ክለቦች ሲፈለግ ስለነበረ ይህ ተጫዋች ካሉት አማራጮች ሁሉ ቼልሲን መምረጡ የሚያሳየው ማንቸስተር ዩናይትድ ከምርጫ ዝርዝር ውስጥ እየጠፋ ነው የሚል ነው በሚል ነበረ ትንታኔ ሲሰራ የነበረው። ማቲያስ ኩኛ ከዴላፕ አንጻር ከተመለከትን ምርጫዎቹ በጣም ትንሽ ስለነበሩ ለዛ ነው ወደ ማንቸስተር ዩናይትድ የሄደው የሚል ሙግት ነጥብ ነበረ ሲያቀርበው የነበሩት። ግን ብሪያን ኤምቦሞ አርሰናል፣ ኒውካስል ዩናይትድ እና ቶተናም ፈላጊዎቹ ነበሩ። እነዚህ ክለቦች ደግሞ የአውሮፓ ቻምፒየንስ ሊግ እድልን የሚያሰጡት ናቸው። አርሰናል ሁለተኛ ደረጃ ነው በፕሪሚየር ሊጉ ይዞ ያጠናቀቀው። የቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ ነው። በጣም አሪፍ የውድድር ዓመት ነው ያሳለፈው። ምናልባት 2 ዓመታትን ለዋንጫ ሲፎካከር ስለነበረ ዋንጫ ባለማንሳቱ የሚከፉ የአርሰናል ደጋፊዎች ሊኖሩ ይችላሉ። ግን የውድድር ዓመቱን ብቻ ከተመለከትን በጣም አሪፍ የውድድር ዓመት ነው ያሳለፈውና በሚቀጥለው ዓመት ለዋንጫ እንደሚፎካከር የሚጠበቅ ቡድን ነው። በዚህ ቡድን ውስጥ የመጫወት እድል ነው የተሰጠው ብሪያን ኤምቦሞ። ካሜሩናዊ ተጫዋች ግን ወደ ማንቸስተር ዩናይትድ መሄድ መርጧል። ሌላኛው ደግሞ ቶተናም ነው። የዩሮፓ ሊግ የፍጻሜ ጨዋታን አሸንፎ ማንቸስተር ዩናይትድ ራሱን የቻምፒየንስ ሊግ ቦታን አሳክቷልና ወደ ሰሜን ለንደን ነጩ ክፍልም ቢያመራ ብሪያን ኤምቦሞ በቻምፒየንስ ሊግ የሚሳተፍበት እድል አለ። ግን እሱ ይህንንም አልመረጠም። በኒውካስል ዩናይትድም የመጫወት እድል ቢያገኝ የቻምፒየንስ ሊግ እድል አለው። ይህንንም ትቶ ነው ወደ ዩናይትድ ያመራው። ስለዚህ ይህ በራሱ ትልቅ መልእክት አለው ያልኩት ለዚህ ነው። ምክንያቱም ያለ አውሮፓ መድረክ በቻምፒየንስ ሊግም በኮንፈረንስ ሊግም በዩሮፓ ሊግም በማይሳተፍ ክለብ ውስጥ ለመጫወት ወስኖ ወደ ኦልድ ትራፎርድ ተጫዋቹ መሄዱ ትልቅ መልእክት አለው። አሁንም ማንቸስተር ዩናይትድ የትልልቅ ክለቦች ተጫዋቾችን አይን የሚስብ መያዝ የሚችል ክለብ ነው የሚል መልእክት በአንድ በኩል ሊያስተላልፍ ይችላል። በሌላ በኩል በእርግጥ ከእድል ጋርም እየተነሳ ነው። ምናልባት የመጫወቻ እድል ያለው ማንቸስተር ዩናይትድ ውስጥ ነው። የመጫወት እድልንም ታሳቢ አድርጎ ነው ምርጫውን ወደ ማንቸስተር ዩናይትድ ያደረገው የሚል ነው። በዩናይትድ አሁን በቋሚነት የሚሰለፍበት እድል እጅግ በጣም ሰፊ ነው። አሁን ያሉ ተጫዋቾችን ብንመለከት ከሱ ቀድሞ ሊመጣ የሚችል ተጫዋች የለም። አማድ ዲያሎ በጣም አሪፍ ተጫዋች ነው። ግሩም የውድድር ዓመት አሳልፏል። ባይጎዳ ኖሮ የማንቸስተር ዩናይትድ ምርጡ ተጫዋች የሚሆንበትም እድል አለ። እስኪጎዳ ድረስ የዩናይትድ ምርጡ ተጫዋች ስለነበረ ብሩኖ ፈርናንዴሽ አለ። ብዙ ጎሎችን አስቆጥሯል። ብዙ ኳሶችን አሲስት አድርጓል። የማንቸስተር ዩናይትድ ዋናው ተጫዋች ነው። ግን ደግሞ እስኪጎዳ ድረስ አማድ ዲያሎ እንዴት አሪፍ እንደነበረ ተመልክተናል እና ምናልባት ይህ ተጫዋች ቀጣይ ተስፋ አለው። ግን በኔ እምነት ብሪያን ኤምቦሞን በልጦ የመሰለፍ እድል አይኖረውም። በቦታው ላይ በ3-4-3 ከአራቱ መካከል አንደኛው ሆኖ የመሰለፍ እድል አይኖረውም ብዬ ነው እኔ የማስበው። ያው በማጥቃት በመከላከል ኢንፎርሜሽን እንደሚቀያየር ታውቃላችሁና ከሁለቱ 10 ቁጥሮች በሁለቱ መስመሮች ላይ ከሚሆኑ ተጫዋቾች መካከል አንደኛው ብሪያን ኤምቦሞ ነው ሊሆን የሚችለው። ምናልባት አማዱ ኋላ ተሰልፎ የሚጫወትበት እድል ሊኖረው ይችላል በአንድ ጨዋታ ላይ የሚሰለፉ ከሆነ። ግን ይህ ካሜሩናዊ ተጫዋች ወደ ኦልድ ትራፎርድ የሚያመራ ከሆነ አማድ ዲያሎን ቀድሞ ይሰለፋል ብዬ ነው ማምነውና በዚህ ምክንያት ወደዛ ወደ ኦልድ ትራፎርድ ማምራቱ ከእድልም አንጻር እየተነሳ ነው ለማለት ነው። ግን ምክንያቱም ምንም አይነት ምክንያት ይሰጠው ወደ ማንቸስተር ዩናይትድ ያመራበትን ለማንቸስተር ዩናይትድ ግን እጅግ በጣም ትልቅ ዜና ነው። በኔ በኩል በፕሪሚየር ሊጉ አንደርሬት ከተደረጉ ተጫዋቾች መካከል ከቀዳሚዎቹ መካከል የሚጠቀስ ነው። ባለፈው የውድድር ዓመት ያስቆጠራቸውን ጎሎች ብቻ መመልከት እንኳን የተጫዋቹን ትልቅነት የሚያሳይ ነው። ክረምት ላይ ብሬንትፎርድ ኢቫን ቶኒን የመሰለ በጣም ግሩም ተጫዋች አጥቶ ነበረ። የዚህን ተጫዋች ቀዳዳ
ሚደፍን ተጫዋች ያስፈልግ ነበረ። በሚገባ ብሪያን ኤምቦሞ መሸፈን ችሏል። ከዊሳ ጋር በጣም አሪፍ የውድድር ዓመት አሳልፈዋል። ባጫወት ከኢቫን ቶኒ ጋር የተለያዩ ቢሆኑም ግን ጎል በማስቆጠር ተመሳስሎታል። 20 ጎል ነው ማስቆጠር የቻለው። 20 ጎል። 3 ተጫዋቾች ናቸው በእንግሊዝ ፕሪሚየር ሊግ ከዚህ ተጫዋች በላይ ያስቆጠሩት። መሐመድ ሳላ የውድድር ዓመቱ ምርጥ ተጫዋች እና ሻምፒዮን ነው። እንግሊዝ ፕሪሚየር ሊግ ዋንጫን አሸንፏል። ቀጥሎ የሚመጣው አሌክዛንደር አይዛክ ነው። እርሊንግ ብራውት ሃላንድ 3ኛ ደረጃ ላይ ይቀመጣል። ከነዚህ 3 አስደናቂ ስሞች ቀጥሎ የሚመጣው ብሪያን ኤምቦሞ ነው። ያውም በብሬንትፎርድ ውስጥ ነው ይሄንን ማድረግ የቻለው እና ብዙ እድሎች ባሉት ቡድን ውስጥ ቢጫወት ደግሞ ከዚህ በላይ ጎል የሚያስቆጥርበት እድል ይኖራል። የግድ ያስቆጥራል ማለት ሳይሆን ግን እድሉ ደግሞ የሰፋ እንደሆነ ግልጽ ነው። አንዳንድ ጊዜ በእርግጥ በእንደዚህ አይነት በብሬንትፎርድ ደረጃ ባሉ ቡድኖች መጫወት ብዙ እድሎችም የጎል እድሎችን ሊያሰጥ ይችላል። ዋነኛ ተጫዋች ስለሚሆን ብዙ ኳሶች ወደሱ ስለሚሄዱ እድሎችን ያገኛል። ጎሎችን የሚያስቆጥርበት እድል ይኖራል። በትልልቅ ክለቦች አማራጮች ሰፊ ስለሚሆኑ ደግሞ በሌላኛው አንግል ከተመለከትን ያን ያህል ጎል በእርግጥ ላይ ያስቆጥር ይችላል፣ ግን ተጽዕኖ ከፍ ብሎ ልንመለከት እንችላለን። በተከታታይ ዓመታት ብቃቱን በወጥነትም ያሳየ ተጫዋች ነው። ከምንም በላይ ባጫወት ለማንቸስተር ዩናይትድ በጣም አሪፍ ይመስለኛል። በተቃራኒ የግብ ክልል ከመጨረሻው ተከላካይ ጋር እየታገለ የሚውል ተጫዋች አይደለም። ወደ ኋላ ተመልሶ ቢልድ አፕ ላይ በደንብ የሚሳተፍ ተጫዋች ነው። ይሄንን በየጨዋታው ማሳየት ችሏል። ብዙ ኳስ ከነኩ አጥቂዎች መካከል አንደኛው ነው። ያውም ኳስ ዶሚኔት በማያደርግ ቡድን ውስጥ ነው ይሄንን የሚያደርገውና ወደ ኋላ ተመልሶ እንደሚጫወት የሚያሳይ ነው። በአማካይ በጨዋታ እስከ 50 ኳሶችን ይነካል። ለአንድ አጥቂ በጣም አሪፍ የሚባል ቁጥር ነው። ያውም ደግሞ በደንብ ኳስ ወደሚጫወት ቡድን ሲያመራ ይህ ቁጥር ከዚህ በላይም ከፍ ሊል እንደሚችል ይጠበቃል። ፈጣን ነው። ከኳስ ጋርም ድሪብል እያደረገ ብዙ ሜትሮችን መጓዝ የሚችል ተጫዋች ነው። ወደ ኋላ ተመልሶ መከላከሉን በደንብ ያግዛል። ኳስም ሲመሰረት በዛ በቢልድ አፕ ላይ በደንብ መሳተፍ የሚችል ነው። ጎል ያስቆጥራል፣ አሲስት ያደርጋል፣ ከፍ ያለ ጥራት ያላቸው እድሎችን ይፈጥራል። በኤክስኤ ወይም ደግሞ ኤክስፔክትድ አሲስት ከፍ ያለ ነው። ያው ኤክስፔክትድ ጎልስ እንደምንለው ወይም ደግሞ በኤክስጂ አንድን ተጫዋች እንደምንመዝነው በኤክስኤም ይመዘናልና ጥራት ያላቸው ወደ ጎልነት ሊቀየሩ የሚችሉ ኳሶችን ነው ለቡድን አጋሮቹ የሚያቀብለው። በዚህም በጣም አሪፍ ነው። ብሬንትፎርድ ኢቫን ቶኒን ሲያጣ ምናልባት አንደኛው ሊያጣ የሚችለው በረዥም ኳሶች የሚላኩ ኳሶችን ከተጫዋች ጋር እየታገለ መንጠቅ ይሄንን ፓወር ነው ሊያጣ የሚችለው ሲባል ነበረ። ግን በሌላ መልኩ ይሄንን ማሳካት የሚችል ተጫዋች ነበረው ብሪያን ኤምቦሞ። ረዥም ኳሶች ቢላኩ ፈጣን ነው። ክፍት ስፔስ ላይ በደንብ ሮጦ ኳስ ተጠቅሞ ብዙ ሜትሮችን ገፍቶ ተጫዋች ሸውዶ ጎል ማስቆጠር የሚችል ነው። በሌላ መልኩ ብሬንትፎርድን ተጠቃሚ አድርጓል ማለት ነው። ኤምቦሞ ዩናይትድ ላይ ራሱ በመልሶ ማጥቃት በጣም ግሩም ጎል አስቆጥሮ አሳይቷቸዋል ኦልድ ትራፎርድ ላይ ያው። ስለዚህ ይሄንን ተጫዋች ነው የሚያገኙት ማለት ነው። ሁለተኛ ኳስን በመጠቀምም በጣም አሪፍ ተጫዋች ነው። ስታይሉን ከተመለከትን በብዙ መልኩ ቢጫወትም ግን ኳስ እየገፋም በተለይ በቻናሉ እየገፋ ሄደና ወደ መሀል አጥፎ በግራ እግሩ የሚያስቆጥራቸው ጎሎች ይታወቃሉ። ባያስቆጥር እንኳን ጥሩ አሲስት ማድረግ የሚችል ነው። ድሪብል ያደርጋል፣ ለጎልም ለአሲስትም ነው የሚያደርገው። ይህንን በተደጋጋሚ ያሳይቷል። እሱ ድሪብል እያደረገ ወይ ኳስ እየገፋ ሄዶ ተጫዋች አልፎ ሜትሮችን ገፍቶ ቦል ኬሪ በማድረግ በጣም አሪፍ ተጫዋች ነው። አሲስትም ያደርጋል፣ ጎልም ያስቆጥራል። ገና 25 ዓመቱ ነው። ይህም በጣም አሪፍ ነው። ማንቸስተር ዩናይትድ ልምድም ኃይልም እንዲያገኝ የሚያደርግ ተጫዋች ነው። ኩኛም ወደ ማንቸስተር ዩናይትድ አምርቷል። ስለዚህ ሁለት በደንብ ኳስ ድሪብል ማድረግ ኳስ መግፋት የሚችሉ ረዥም ርቀት ረዥም ሜትሮችን ኳስ መግፋት የሚችሉ ሁለት ተጫዋቾችን ነው የሚያስፈርመውና የማንቸስተር ዩናይትድን የመልሶ ማጥቃት ማሰብ ራሱ ከባድ ነው የሚሆነው ከነዚህ ሁለት ተጫዋቾች ጋር። መሀል ለመሀል ማቲያስ ኩኛ ይኖራል፣ በመስመር ደግሞ ብሪያን ኤምቦሞ ይኖራል። ሁለቱም ተጫዋቾች ይህንን ማድረግ የሚያስችል አቅም ያላቸው ግሩም ተጫዋቾች ስለነበሩ፣ ሌላኛው አስደናቂው ኳሊቲው ብቻውን የሆነ ነገር የመፍጠር አቅሙ ነው። ይህንን በተደጋጋሚ ያሳይቷል። ለምሳሌ ሁለት ተጫዋቾች ብቻ ባሉበት ሜዳ ላይ ከተቃራኒ ግብ ክልል
ቢገናኝ ተጫዋቾችን አብዶ ሰርቶ አልፎ ጎል ማስቆጠር ይችላል። ከረዥም ርቀት ጎል ማስቆጠር ይችላል። በጠባብ ስፔስ ውስጥ መጫወት ይችላል። በጠባብ አንግል ጎል ማስቆጠር ይችላል። ስለዚህ የተለያዩ አማራጮች ያሉትን ተጫዋች ነው ማንቸስተር ዩናይትድ የሚያስፈርመው እና ዴቪድ ኦርነስቴን ነው ይህንን መረጃ ይዞ ወጣው። እዛ አትሌቲክ ላይ ታማኝ የመረጃ ምንጭ ነው። ስለዚህ የማንቸስተር ዩናይትድ ደጋፊዎች ሊደሰቱ ይገባል። ቀጣይ የሚጠበቀው ማንቸስተር ዩናይትድ እና ብሬንትፎርድ የሚያደርጉት ድርድር ነው። አሰልጣኝ ቶማስ ፍራንክ በቀላሉ ይህንን ተጫዋች እናገኘዋለን ብላችሁ እንዳታስቡ ብለዋል። ምንም እንኳን 12 ወራት ብቻ በውሉ ላይ ቢቀረውም፣ ስለዚህ 50 ሚሊዮን ፓውንድ ነው እየተገመተ ያለው። ይህንን ገንዘብ ከፍሎ ያስፈርማል ወይስ በድርድር ያስቀንሳል ይጠበቃል። ተጫዋቹ ግን ወደ ማንቸስተር ዩናይትድ ለመሄድ ወስኗል። በጣም አሪፍ ዜና ነው።